ሰላም እንደምናላችሁ ክብሯና ክብሯን የታላቁ የማንቸስተር ዩናይትድ ደጋፊዎች ዛሬ የጨዋታ ቀን ነው። የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት የመጨረሻ ጨዋታ በኦልድ ትራፎርድ ማንቸስተር ዩናይትድ ከሌድስ ጋር ያከናውናሉ። ሮዝ ደርቢ ስለ ጨዋታው ከናንተ ጋር ቆይታ ልናደርግ ነው የተገናኘነው። ስለምታደምጡና ቆይታችሁን እንደወትሮ ሁሉ ከኛ ጋር ስለምታሩ ከልብ እናመሰግናለን። ወደ 15ኛው ክፍለ ዘመን ወደ ኋላ ሄደን ሮዝ ደርቢ ለምን ተባለ? በሊድስ ዩናይትድና በማንቸስተር ዩናይትድ መካከል ያለው ባላንጣነት መነሾ ምንድነው? ወደ እግር ኳስ ባላንጣነት የተቀየረው ከምን በመነሳት ነው የሚሉትን ጉዳዮች ዛሬ እንመለከታለን። በሁለቱ ቡድኖች መካከል ስላለው ባላንጣነት አንስተን ስለ ጨዋታውም ሀሳቦችን እናነሳለን። ሁለቱ ቡድኖች መካከል ያለውን ወሳኝነት እንጠቁማለን። ካሪክ ቅዳሜ ዕለት ከጋዜጦች ጋር ቆይታ አድርጎ ነበረ። በተለይ ስለ ሊሳንድሮ ማርቲኔዝ፣ ሜሰን ማውንት፣ ፓትሪክ ዶርክ እንዲሁም ደግሞ ማቲያስ ዴሊት ጉዳቶች ማብራሪያዎችን ለመስጠት ሞክሯል። እነሱን ጉዳዮች እያነሳን ከእናንተ ጋር ቆይታ እናደርጋለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታረው ከልብ እናመሰግናለን። ዛሬ የጨዋታ ቀን ነው፣ ተናፋቂው ቡድናችንን የምናገኝበት። ስለዚህ ሞቅ ሞቅ አድርጉት። ላይክ፣ ኮሜንቶች ላይ ተወያዩ፣ ሀሳቦቻችሁን አስፍሩ፣ ዲቤት አድርጉ። አብራችሁን ቆዩ። ተመልሰን እንመጣለን። ግሎሪ ማን ዩናይትድ። ተመለስን አድማጮቻችን። ስለ ሮዝ ደርቢ በጥቂቱ ማንሳት ወደድን። የዛሬ ጨዋታ ቀን መሆኑን በማስመልከት ማለት ነው። እንግዲህ ቅርብ ጊዜ እግር ኳስ መመልከት ለጀመርነ ሰዎች በተለይ ደግሞ ባለፉት 20 ዓመታት የሮዝ ደርቢ ፍጥጫ ያን ያህል ላይገርመን ይችላል። ግን እንግሊዝ ውስጥ ተወልዶ ላደጉ ሰዎችና በሰሜናዊ እንግሊዝ ክፍል ላሉ ሰዎች ይህ ደርቢ ትልቅ ባላንጣነትና ትልቅ መሰረት ያለው ነው። ግን እግር ኳሳዊ የሆኑ መንገዶችም ለሆኑ ዓመታት ያህል በዋንጫ ፉክክር ውስጥ ዘልቀዋል። በ2 ነጥብና በ4 ነጥብ ልዩነት ዋንጫ ተነጣጥቀው ያውቃሉ። ማንቸስተር ዩናይትድ በ2 ነጥብ ልዩነት እንዲሁም ሊድስ በ4 ነጥብ ልዩነት ከማንቸስተር ዩናይትድ አፋፍ ላይ ዋንጫ ሲወስዱ ተመልክተን እናውቃለን። ተጫዋች ተነጣጥቀው ለአመታት ያን ተጫዋች በትልቅ እጦት ብቻ ሳይሆን በትልቅ ባላንጣነት እና በትልቅ በደለኝነት ስሜት ተመልክተውታል። በተለይ ደግሞ ዋናው ኤሪክ ካንቶናን ባጡበት ጊዜ ሊድሶች ማለት ነው። ጥቂት ወደ ኋላ እንሂድ ወደ 1955 እስከ 1455 እስከ 1487 ድረስ በ15ኛው ክፍለ ዘመን ወደ ኋላ እንሂድ። እንግዲህ በእነዚህ 32 ዓመታት ከ1455 እስከ 1487 እንግሊዝ ከባድ የሲቪል ዋር ነበረ። እንግሊዝ ብቻ ሳይሆን ብሪቴን ከባድ የሲቪል ዋር ነበረባት፣ ወይም ደግሞ የእርስ በርስ ጦርነት ልትሉ ትችላላችሁ። በእንግሊዛዊ ሰሜናዊ እንግሊዝ ክፍል እንግሊዝን ለማስተዳደር በሚደረግ ሽኩቻ ውስጥ ሁለቱ ሃውስ ኦፍ ላንካስተር የሚባሉትና ሬድ ሮዞች እንዲሁም ደግሞ ሃውስ ኦፍ ዮርክ የሚባሉት ዋይት ሮዞች ነጭ ጽጌረዳዎችና ቀይ ጽጌረዳዎች ልትሏቸው ትችላላችሁ። እንግሊዝን ለመምራት በጣም ትልቅ የሚባል የእርስ በርስ ጦርነት ነበር። በጣም የሚገርማችሁ አንዳንዶች ዘ ሮዝ ደርቢ ይሉት አይደለ፣ ዘ ዋር ኦፍ ሮዝ ይሉታል። አንዳንዶች ግን ዘ ዋር ኦፍ ከዝንስ ይሉታል። የቤተሰቦች ጦርነት ስለነበረ ነው። ሃውስ ኦፍ ላንካስተርን እየመራው የነበረው በማንቸስተር ገደማ እንደምንለው ማለት ነው ሄንሪ አራተኛ ነበረ። የሄንሪ አራተኛ ከዝን ቤተሰቡ ማለት ነው ሪቻርድ ኔቭል ደግሞ ሃውስ ኦፍ ዮርክን ይመራ ነበር። በጣም ቤተሰቦች፣ የስጋ ቤተሰቦች፣ የአክስት ልጆች ነው የሚባለው። እነዚህ በጣም ቅርብ ቤተሰቦች ናቸው። እንግዲህ ለ32 ዓመታት እንግሊዝን ለመምራት የተደረገውን ጦርነት የመሩት። በእንግሊዝ ውስጥ ከተከናወኑ ሲቪል ዋሮች የእርስ በርስ ጦርነቶች ውስጥ ትልቁ ነበር። ከዛ ቶዶር ዳይናስቲ ሁለቱ በመጨረሻ በአንድ ላይ ሆነው ቶዶር ዳይናስቲ የሚባለው ነው ደግሞ የቶዶር ምንድን የሚባል ስርወ መንግስትን መመስረት ቻሉ ማለት ነውና ቶዶር ዳይናስቲ ለረጅም ዓመታት እንግሊዝን ወይም ብሪቴንን ሲመራ ቆየ ማለት ነው። እንግዲህ እንዳልኳችሁ እነዚህ ሁለት ቤተሰባሞች አንደኛው ላንክሼር በማንቸስተር ዩናይትድ ወገናው ማንቸስተር የሚለበሰው ነው። ዮርክሼር ደግሞ ሊድስ ነው። የተለያየ ጥል ተፈጠረና ከዛ በኋላ ይሄ የጦርነቱ ጠባሳ ወደ ክሪኬት ራግቢና እግር ኳስ ዘለቀ። በክሪኬት ላንክሼርና ዮርክሼር የሚባሉ ቲሞች አሉ። ቀጥታ በዚህ በሀገሮቻቸው ስም በስርወ መንግስቶች ስም ማለት ነው። በእግር ኳስ ግን ላንክሼርን ዩናይትድ ዮርክሼርን ደግሞ ሊድስ መምራት ወይም ደግሞ መወከል ቻሉና የእግር ኳሱ ባላንጣነት ተጀመረ ማለት ነው። በ40 ማይልስ ርቀት ወይም ደግሞ በ64 ኪሎ ሜትር ርቀት ውስጥ ነው የሚገኙ። እርግጥ ድንበር ይጋራሉ፣ ግን ደግሞ በስታዲየሞቻቸው እንኳን ብትመለከቱ 34 ኪሎ ሜትር ያህል ብቻ ይለያያሉ ማለት ነው። ያን ያህል
ቅርብ ናቸው። የመጀመሪያ ሚቲንጋቸው እንግዲህ 1923 ነው። ከዛ በፊት ተገናኝተው ያውቃሉ የሚሉ አሉ። 1901 ጀምሮ ተገናኝተው ያውቃሉ ይባላል። ግን በትልቅ ውድድር በሁለተኛ ዲቪዚዮን 1923 ጃንዋሪ 20 ተገናኝተው ነበር። ያን ጊዜ ሊድስ ማንቸስተር ዩናይትድን 8-0 አሸንፎታል። መጥፎ ውጤት ነው። 8-0 አሸንፎት ነበር። ያ የመጀመሪያ ትልቁ ግንኙነታቸውን ይባላል። ለመጨረሻ ጊዜ የተገናኙት ባለፈው ሲዝን አንዳቻ በተለያዩ ባለፈው ሲዝን በዚህ ሲዝን የመጀመሪያ ዙር አንዳቻ በተለያዩበት ጊዜ ነው 114 ጊዜ ያህል ተገናኝተዋል ይባላል። ማንቸስተር ዩናይትድ ሰፋ ያለውን ጊዜ ማሸነፍ ችሏል፣ ወደ 50 የሚሆነው። ሰር ቦቢ ደግሞ የማንቸስተር ዩናይትድ አሰልጣኝ በነበረበት ጊዜ ደግሞ የነገሮች ሁሉ የማንቸስተር ዩናይትድ ከፍታ የመለሰ በእግር ኳሱ የሁለቱን ባላንጣነት የመሰረተ ነው። ቅድም አንድ ስም ጠርቻለሁ፣ ኤሪክ ካንቶና የሊድስ ተጫዋች ነበር። ሊድስ በጣም ጥሩ በነበረበት ጊዜ ከሊድስ ወጥቶ ማንቸስተር ዩናይትድን የተቀላቀለ ሰው ነው። አንዳንድ የእግር ኳስ ጸሐፊዎች በተለይ ደግሞ ኤሪክ ካንቶና ሲጫወት የተመለከቱ ሰዎች አንድ ተጫዋች የአንድን ቡድን ሙሉ በሙሉ ሲቀየር የተመለከት ነው በኤሪክ ካንቶና ነው ይባላል። ኤሪክ ካንቶና የማንቸስተር ዩናይትድን ሁኔታ ሙሉ በሙሉ ቀይሯል ይባላል። ሙሉ በሙሉ ከፍታ ጨምሯል ይባላል ኤሪክ ካንቶና ማለት ነውና አንድ ቡድን ዋንጫ እንደሚበላ ከቫን ፐርሲ ያን ሲዝን ዋንጫ እንደሚበላ የሱ አስተዋጽኦ ከፍ ያለ እንደመሆኑ ሁሉ የኤሪክ ካንቶናም እንደዚህ አይነት ነው። የአንድ ተጫዋች ምንድነው ብቃት ያን ተጫዋች በአንድ ቡድን ውስጥ ያለ ተጽዕኖ ከፍ ብሎ የታየበት ነው ይላሉ። ግን አሁን ስለ ጨዋታው እናወራ ከታሪክ ጥቂት መለስ ብለን ማለት ነው። ይሄኛው ጨዋታ ብዙ መልኮች ይኖሩታል። ለዳኒኤል ፋርኩ ሊድስ ዩናይትድም ወሳኝ ጨዋታ ነው። ምክንያቱም ከወራጅ ቀጠና አሁን በ3 ነጥብ ልዩነት ብቻ ነው የሚገኘው። ይሄን ጨዋታ የሚሸነፍ ከሆነ ሊድስም በወራጅ ቀጠና ፉክክር ውስጥ ይገባል ማለት ነው። ምክንያቱም አሁን ወደ 4 የመጡ ነው ወራጅ ቀጠና ውስጥ የሚገኙ ቡድኖች ፉክክር ውስጥ ኖቲንግሃም ፎረስት፣ ቶተንሃም ሆትስፐር፣ ዌስት ሃም እና ሊድስ። ስለዚህ የኛው ጨዋታ ወሳኝ ነው ለማንቸስተር ዩናይትድ በሻምፒዮንስ ሊግ የመሳተፍ ዕድሉ በጣም ሰፊ ነው፣ በጣም ማለት ነው። ግን ደግሞ ሶስተኛው ነው ለማጠናቀቅ ምክንያቱም አሁን ያለን የነጥብ ልዩነት ሳንጫወት እንኳን ከቪላ ጋር እኩል ነን 55 ሳንጫወት ከሊቨርፑል በ3 ነጥብ ከፍ እንላለን። ካሸነፍን 6 እናደርገዋለን። ሳንጫወት ከቼልሲ 7 እንበልጣለን። ከቼልሲ ስናሸንፍ 10 ይሆናል። ሙሉ በሙሉ ያከትማል ልትሉ ትችላላችሁ። ለመውረድ ከሻምፒዮንስ ሊግ ፉክክር ስለመውጣት 6ኛውን ማጠናቀቅ አለብን። 6ኛው የሚገኙ ቼልሲ ነው። ስለዚህ የ10 ነጥብ ልዩነት አለ። በጣም መጥፎ ሲዝን የምናሳልፍ ካልሆነ በስተቀር በፍጹም ከሻምፒዮንስ ሊግ ፉክክር አንወጣም። በፍጹም የሚቀጥለው ውድድር ዓመት በሻምፒዮንስ ሊግ የመሳተፍ እድላችን ኦልሞስት 90% የተሳካ ነው። በጣም 90% ማለት ነው። ከብሬንፎርድና ከኤቨርተን ቼልሲ ጋር የመድረስ እድል አላችሁ 8 ልዩነት አለን። ካሸነፈን 11 ይሆናል ማለት ያን ያህል በጣም በርቀት በሻምፒዮንስ ሊግ ስፖርት ላይ ቦታ ላይ እየተገኘን እንደሆነ መናገር ይቻላል ማለት ነው። ቀጣይ ጨዋታዎቻችን እንመልከት። እንግዲህ ሊድስን በሜዳችን ዛሬ ምሽት 4 ሰዓት እናስተናግዳለን። ከዛ የሚቀጥለው ሳምንት ወደ ለንደን ብሪጅ አቅንተን ከቼልሲ ጋር እንጫወታለን። ከዛ ስንመለስ ከብሬንፎርድ ጋር ከሜዳችን ከሊቨርፑል ጋር ከሜዳችን እንጫወትና ወደ ስታዲየሙ ፍላይት አቅንተን ከሰንደርላንድ ጋር ከሜዳችን ውጭ እንጫወታለን። ከዛ በኋላ የሜዳ የመጨረሻ ጨዋታችን ከኖቲንግሃም ፎረስት ጋር አድርገን የሲዝኑ የመጨረሻ ጨዋታ ደግሞ ከብራይተን ጋር ወደ ኤርላንድ ሮድ ወደ አሜክስ እናቀናለን ማለት ነው። እነዚህ ናቸው የቀሩን ጨዋታ። እነዚህ ጨዋታዎች ምንም አይነት ጋፕ የላቸውም። ከዚህ በኋላ ዊክ ቱ ዊክ ማንቸስተር ዩናይትድን ለሚቀጥሉት 7 ጨዋታዎች በደንብ እንመለከታለን ማለት ነው። በደንብ እስኪ በቃል ማንቸስተር ዩናይትድ እንመለከታለን ማለት ነው። ጨዋታዎችን ማሸነፍ ቡድኑ 24 ቀናት ውስጥ ለናፈቀ ቡድን ወሳኝ ነው። እንግዲህ ማንቸስተር ዩናይትድ ሳይጫወት አንዳንድ ቡድኖች ከባድ ክራይሲስ ሲገቡ ተመልክተናል አይደል? እያንዳንዱ ሳምንት ውስጥ በሚፈጠሩ ሁነቶች ውስጥ መገኘት ለምትወዱት ቡድን ውስጥ ወሳኝ ነው። ማለቴ ሻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ኤፍ ኤ ካፕ እያንዳንዱ ሁነት በየሳምንቱ ሲፈጸም መገኘት በጣም ደስ ይላል፣ ደግሞ አስፈላጊ ነው። ግን አርሰናል ማለት ማንቸስተር ዩናይትድ ሳይጫወት አርሰናል ከሁለቱ ውድድሮች ሲወጣ ከፕሪሚየር ሊግ ዋንጫ የማጣት ስጋቱ ሲገባ ምናምን ክራይሲስ ሲገባ ተመልክተናልና አሁን ግን ቡድናችን ሲጫወት መመልከት እንጀምራለን ማለት ነው። እሱ ኢንተረስቲንግ የሆነው ጉዳይ ይመስለኛል። ስለ ጨዋታው ማይክል ካሪክ ከጋዜጠኞች ጋር ቅዳሜ ዓርብ ዕለት ነበር ጋዜጠኞች መግለጫ ይሰጣል ተብሎ ሲጠበቅ የነበረው፣ ግን ዓርብ ዕለት ለቡድኑ ረፍት ሰጥቶ ስለነበረ መገኘት አልቻለም፣ ወይም ደግሞ ጋዜጠኞች መግለጫውን አልሰጠም። ከዛ በኋላ ጋዜጠኞች መግለጫውን መስጠት የቻለው ቅዳሜ ዕለት ነበር። ብዙ ነገሮችን ለማንሳት ሞክሯል። ግን ኢንተረስቲንግ የሆነው ጉዳይ የሊሳንድሮ ማርቲኔዝን መመለስ ያረጋገጠበት ነው። ሊቻ ተመልሷል ብሎናል። ማርቲኔዝ ወደ ልምምድ ተመልሷል። ይህም በጣም ደስ የሚል ነገር ነው። ነገር ግን ትክክለኛ ውሳኔ ማሳለፍ አለብን። ሙሉ በሙሉ ዝግጁ መሆኑን ማረጋገጥ አለብን። ስለ ዛሬው ጨዋታ
ወይ ደግሞ ስለ ሰኞ ጨዋታ ሳይሆን ስለ ረጅም ጊዜ የተጫዋቹ ጤንነት እናስባለን እና የሚጫወተው ደቂቃ ሁሉም ነገር ፊትነሱን ማኔጅ ማድረግ አለብን ሲል ስለ ሊቻ ተናግሯል። ግን ሊቻ ተመልሷል። እሱ ትልቅ ነገር ይመስለኛል። ከሊድስ ጋር ያለውን ፉክክር ስታዲየም ውስጥ የሚለውን ድባብ ስለሚያሳድረው ተጽዕኖ ሲጠይቅ ምላሽም ሰጥቷል። አዎ የስታዲየም ድባብ የሚያነቃንቀው ነው። እንደዚህ አይነት ጨዋታዎች ስታዲየም ደጋፊዎች እንደሚሞቅ ተስፋ አድርጋለሁ። እርግጠኛ ነኝ እንደዛ ይሆናል። እስካሁን በሜዳችን የነበረውን ጨዋታዎች የማይታመን ድጋፍ ከደጋፊዎቻችን ለተጫዋቾቻችን መጥቷል። ለዛም ምላሽ ሰጥቷል ብዬ አስባለሁ። ተጫዋቾቻችን ደጋፊዎቻችን በምንፈልገው ጊዜ ሁሉ እያበረታቱን ከጎናችን በመሆን ጨዋታዎችን አብረው እያከናወኑ ይገኛል። ይሄኛው ድባብ ደግሞ የእነሱ ድጋፍ ያስፈልገናል ሲል መለሰ። ከዛ በኋላ አንድ ጋዜጠኛ ስለ ባላንጣነቱን ጠየቀው። ስለ ሮዝ ደርቢ፣ ስለ ከዝንስ ደርቢ በ15ኛው ክፍለ ዘመን ስለነበረው ትልቅ የእርስ በርስ ጦርነት ስለፈጠረው የእግር ኳስ ባላንጣነትም ጠየቀው። ይህ ባላንጣነት ለረጅም ዘመናት የዘለቀ ነው። እንደ እኔ እምነት ባላንጣነት የሚኖሩ በቂ ምክንያት ሲኖር ነው። በውስጡ ያለው እልህ ስሜት እናም ፍቅር ደግሞ የእግር ኳስ ውበት ነው። በእርግጥ ነገሮች ከስፖርታዊ ጨዋነት ወሰን ማለፍ የለባቸውም። ነገር ግን በሁሉም ረገድ ከሌሎች ቡድኖች ጋር መጫወትና ሜዳ ላይ ተፋልሞ ማሸነፍ የምንወደው የእግር ኳስ ትልቁ ክፍል ነው። ስለዚህ ይህንን ፉክክር በደስታ ልንቀበለው ይገባል። ቀደም ብዬ እንደተናገርኩት እንደዚህ አይነት ጨዋታዎች ላይ የምንሳተፈው ለዚህ ለሚያስገኙ ትልቅ ስሜት ነው አለና በደንብ ገለጹ። አይደለም እግር ኳስ ተፎካካሪነት ስሜት ሲኖረው ደስ ይላል። ግን ደግሞ በመሀሉ እንደዚህ አይነት ቅመም ሲኖሩት እንደዚህ አይነት የባላንጣነት ስሜት ሲኖሩት ደግሞ ቅመሙ ደስ ይላል። በተለይም እዛ ለሚገኙ ደጋፊዎች በዚህ ባላንጣነት ውስጥ ለሚኖሩ በ40 ማይልስ ራዲየስ ለሚገኙ ደጋፊዎች እንደዚህ አይነት ጨዋታዎች ማሸነፍ የሚሰጠው ስሜት ከፍ ያለው እኔም ሆንኩ ተጫዋቾቹ ለዚህ ጉዳይ በሚገባ እንረዳለን። በጨዋታው ለሌላ ጊዜ 3 ነጥብ ነው ብለ ዝም ብለ የምታልፈው አይነት ነገር የለም። ትልቅ ትርጉም እንዳለው እናውቃለን። ስለዚህ በከፍተኛ ጉጉት እየጠበቅነው ነው። ለኛ ትልቅ ምሽት ይሆናል ሲል ነው ስለ ጨዋታው መናገር የቻሉ። ስለ ሜሰን ማውንት መመለስ ጠይቀውት ነበረ። አስደሳች ዜና ነው ያለ። እኛ ከመጣን ጀምሮ ከቡድኑ ጋር ለማዋሃድ ስንጥር ነበር። ከዛ በኋላ ጉዳት ከኛ ጋር ለያይቶታል። ባለፉት 2 እና 3 ሳምንታት ውስጥ የቀድሞ ብቃቱንና እንቅስቃሴውን ፍጥነቱን ለመመለስ ጠንክሮ ሲሰራ ነበረ። ሜሰን በመመለሱ በጣም ደስተኛ ነኝ ሲል መናገር ችሏል። ስላለው ሁለገብነትና ስለ ጠቀሜታውም እንዲሁ ጠይቀውት ነበር። ስለ ሜሰን ማውንት ማለት ነውና እሱም በአማካኝ ክፍል ሆነ በክንፍ መጫወት ይችላል። ሁለገብነቱ በተለያዩ ቦታዎች መጫወት መቻሉ ትልቁ ጥንካሬው ይመስለኛል። እርሱ በእርግጥም ለቡድኑ ጨዋታ የሚሆን አይነት ተጫዋች ነው። እኔም የሚጫወትበት መንገድ በጣም ነው መወድለት። ከእርሱ ጋር ብዙ የሚጠበቁ ነገሮች አሉ ሲል ነው መናገር የቻለው። ስለ ማቲያስ ዴሊትም ጠይቀውት ነበረ። እድለኛ አይደለም ያለ እሱ ወደ አየርላንድ አብሮን አልተጓዘም። ምክንያቱም በሕክምና ክፍል ውስጥ ማገገም ነበረበት። ያልጨረሳቸው ጉዳዮች አሉ። ስለዚህ እድለኛ ተጫዋች አይደለም። አሁንም ማገገሙን እንደቀጠለ ነው ሲል ነው መናገር ይችላል። የማቲያስ ጉዳት ከቀላል ጉዳትነት እንደዚህ ውስብስብ ጉዳት ወደ ውስብስብ የጀርባ ጉዳት መቀየሩ የሚገርም ይመስለኛል። ስለ ዶርጉም እነዚህ ሀሳቦችን ሰጥቷል። ፓትሪክ ዶርግ ከኛ ጋር ወደ አየርላንድ የመጣው የማገገም ሂደቱን በተሻለ ደረጃ ለማፋጠን ነው። ዴሌት ግን ገና ከዚህ ደረጃ ላይ አልደረሰም። የማገገም ሂደቱን በካሪንግተን ማስቀጠል ነበረበት ሲል ነው መናገር የቻለው። ስለዚህ ተመልሷል ፓትሪክ ዶርግም ወደ ሙሉ ልምምድ ማለት ነውና እሱም ኢንተረስቲንግ ጉዳይ ይሆናል ማለት ነው። የናፈቅነውን ቡድን ከ24 ቀናት ቆይታ በኋላ ዛሬ ምሽት 4 ሰዓት ላይ በኦልድ ትራፎርድ እንመለከተዋለን ማለት ነው። በድጋሚ ከበዓል በኋላ ነው የተገናኘ ነው። ስላገኘናችሁ በጣም ደስ ብሎናል። ባይ እንወዳችኋል።